ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የዚህ ቻናል ቤተሰቦች ዛሬም የከፈታችሁ በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ምንመለከተው ትናንትና ቅድመ ጨዋታ ግምገማ የሰራንበት ሰፋ ላለ ደቂቃ ወቅታዊ የቡድን እንቅስቃሴን ትኩረት አድርገን የተለያዩ ቅድመ ጨዋታ ግምገማ አደረግን። አንደኛው ጨዋታ የነበረው ማንቸስተር ዩናይትድ በሜዳው ብራይተን የሚያስተናግድበት ጨዋታ ነበር። በዚህም ረገድ እንግዲህ ትናንት ምሽት በተደረገው ጨዋታ ማንቸስተር ዩናይትድ በአስደናቂ የጨዋታ እንቅስቃሴ 4-2 በሆነ ውጤት አስተማማኝ የተረጋጋ ለሶስት ተከታታይ ጨዋታ ለመጀመሪያ ጊዜ ከ2024 የውድድር ዓመት በኋላ በሩበን አሞሪም የ11 ወር ቆይታ ማንቸስተር ዩናይትድ ለተከታታይ 3 ጨዋታ ድል ባደረገበት የትናንትና የምሽቱ ጨዋታ እንግዲህ አስደናቂ ማንቸስተር ዩናይትድን ከጊዜ ወደ ጊዜ መሻሻሉን ስናነሳ ትችት እያስተናገድን ሩበን አሞሪም ለቦታው ተገቢ አሰልጣኝ መሆናቸውን በውሳኔያቸው ይዘው በሚቀርቡት ታክቲካዊ ጉዳይ በቡድን ግንባታ ስለ እያንዳንዱ ጉዳይ ስናነሳ እየተወቀስን ዛሬ ላይ ዓለም ትናንት ሲያብጠለጥል ሲተች ያሰልጣኙን ክሬዲት ሲነጥቅ ከክለቡ ስታንዳርድ ጋር የማይመጥኑ አሰልጣኝ ናቸው ሲባሉ ቆይቶ ዓለም አሁን በዝምታ ውስጥ ሆኖ እያጨበጨበ ይገኛል። አሰልጣኙ ከፍ ባለ ሙገሳ ወይም በቀጥታ የሚታይ ሙገሳ ሳይሆን በዝምታ ውስጥ ለአሰልጣኙ እያጨበጨበ ይገኛልና በስተመጨረሻም ሩበን አሞሪም ሴትል የሚያደርጉበት ዘመን የተጀመረ ይመስላል። ተከታታይ ድሉን ደግሞ ስንመለከት አንፊልድ ላይ ሊቨርፑል ማሸነፍ፣ ብራይተንን ኦልድ ትራፎርድ ላይ ማሸነፍ የማንቸስተር ዩናይትድ ለውጥ በግልጽ እየመጣ እንደሆነ ያየንበት ነው። ለውጡ መምጣቱ ብቻ አይደለም፣ ለውጡ መጀመሩ ብቻ አይደለም። ይሄ ለውጥ ይሄ ሽግግር ከ11 ወር በላይ እንደማይፈጅ ያየን ነው። ለሙገሳ ክለቡን ከፍ ለማድረግ መቸኮል አይደለም። መጀመሪያም ተገቢው አሰልጣኝ ወደ ቦታ ላይ መምጣቱን ስናነሳ ስለነበር አሁን አሰልጣኙን ለማድነቅ ለኛ በልበ ሙሉነት እንደሌላው ማንቸስተር ሲሸነፍ እየተቸን ማንቸስተር ሲሸነፍ የእንግሊዝ ሚዲያ እየተከተልን ወይም እንደ እንግሊዝ ሚዲያ ጻፊዎች የነሱን ተርጉመን ወደ እናንተ ያመጣን ሳይሆን የሚታዩ እውነታዎችን ነጥብ በነጥብ ከጨዋታ በተለይ ዘንድሮ ከግዢ አንስቶ በተለይ ስለ ሁለቱ አስደናቂ ፈራሚዎች ትናንት ምሽት ብራያን ምቤሞ 2 ግብ ማቲያስ ኩኛ የመጀመሪያውን ግብ አምበሉ ብሩኖ ፈርናንዴዝ ባስቆጠረበት ምን ዩናይትድ የፊት መስመር ተጫዋቾች ከዚህ በፊት ባለፉት 5-6-7 ዓመታት ውስጥ ዩናይትድ የሚያስፈርማቸው ተጫዋቾች ውስጥ በአጠቃላይ የመጀመሪያ ስትራቴጂክ ዝውውር አልነበረም ተብሎ የክለቡ ሪክሩትመንት አባላትን ሚዲያ ብቻ አይደለም ደጋፊ ብቻ አይደለም እግር ኳስ ውስጥ ያልሰነበቱ ግለሰቦች ጭምር ሲያብጠለጥሉ የቆዩበት ዩናይትድ ያልተጠና የዝውውር ስትራቴጂ ያልተጠና የቡድን ግንባታ የቡድኑን አቅም ስታንዳርድ የማይመጥን አሰልጣኝ ዩናይትድ ያልተባለ ጉደል አይደለም ከእንግሊዝ ሚዲያ በአገራችን ሚዲያ እንኳን ዩናይትድን የሚያክል ብራንድ የሚጠለጠልበት መንገድ አንዳንዴ ለጆሮ እንኳን የማይመጥን ቃላትን እየተጠቀሙ ሲተቹ የጊዜ ጉዳይ ነው እንጂ ሩበን አሞሪም ማንቸስተር ዩናይትድ እንደሚያሻግሩ ከመጀመሪያ የሥራ ዘመን ወይም የመጀመሪያ ቅጥራቸው ከተጀመረበት ቀን አንስቶ እስከ ዛሬው ቀን ድረስ በዚህ አሰልጣኝ ዙሪያ የሰራናቸውን ፕሮግራሞች ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። አሁንም እኮ ለአሰልጣኙ የሚመች አይደንቲቲ ለማሳየትና ተፎካካሪ ለመሆን በቂ ኃይል አግኝቶ አይደለም። ነገር ግን ካምነው የተሻለ ጥራት ሲያድግ አሰልጣኙ አቅሙን ማሳየት እንደሚችል ሁለት ማንቸስተር ዩናይትድ በየውድድር ዓመቱ ከሚያቆስሉ ክለቦች በተከታታይ 6 ነጥብ ማግኘት ከሩበን አሞሪምን ከማድነቅ ከማሞገስ ከፍ ከማድረግ ውጪ ሌላ ምንም አይነት አማራጭ የተለየ አዲስ የተፈጠረ አጋጣሚ አይደለም።
ይሄ እግር ኳሳዊ ለውጥ ነውና የዩናይትድ ደጋፊዎች የትናንት ምሽቱን ድል የምትመለከቱት 3 ነጥብ ብቻ አይደለም የ3-4-3 ሲስተም ፕሩፍ ያደረገበት መንገድ አዌና ሆም ባክ ቱ ባክ ማሸነፍ ሁለት ከወገብ በላይ ሆኖ የሚያጠናቅቁ አንዱ ሻምፒዮን ይሆናል አንደኛው ደግሞ ከወገብ በላይ ሆኖ የሚያጠናቅቅና በየአመቱ ኦልድ ትራፎርድ ላይ የማሸነፍ ሬሾ ከፍ ያለ ቡድን እነዚህ ሁለት ተከታታይ ክለቦችን በተከታታይ ማሸነፍ እንዴት ነው እንደ ቡድን ማንቸስተር ዩናይትድ አጋጣሚ ድል እንዳልሆነ ሰንደርላንድን አሸንፎ በመሃል የተፈጠረ እዚህ ጋር ማስተዋል ያለብን ሪትም ነው ቀጣይነት ያለው ወይም ይሄ የቡድኑ የስነቦና ከፍታ ነው እንዳንል ወይም ከቅንጅት የመጣ አይደለም ጊዜያዊ እፎይታ ጊዜ መግዣ ነው እንዳንል በመሃል ኢንተርናሽናል ብሬክ ነበር ስለዚህ ይሄ ቡድን በስትራክቸር ደረጃ መልክ ያዘ ኦርጋናይዝድ ይሆናል አንድ ቡድን ወደ አሸናፊነት ሪትም ከመጣ በኋላ ኢንተርናሽናል ብሬክ ሲፈጠር የሊግ ካፕ ጨዋታዎች ሲደረጉ ወይም ጨዋታዎች የሚቋረጡበት እድል ከተፈጠረ ያን ቡድን ከሪትም ያስወጣል ተብሎ ይጠበቃል ዩናይትድ ግን ሰንደርላንድን አሸነፈ በክሊን ሺት ወጣ አንፊልድ ላይ ከ2015-16 በኋላ ማሸነፍ ቻለ አሁን ብራይተንን ያሸነፈበት ደግሞ የግብ ልዩነት አሁን ዩናይትድን መረጋጋቱን የሚያሳይ ነው 4-2 ነው አሳማኝ የሆነ ውጤት የሁለት ግብ ልዩነት ዩናይትድ ባለፉት 3 ጨዋታዎች ሁለቱን ያሸነፈው በሁለት ግብ ልዩነት ነው ታዲያ ይሄ ቡድን እኮ መረጋጋት ብቻ ሳይሆን ቀጣይነት ያለውን ስቴፕ እያሳየን ነው የሚገኝ አሁን ስለ አዳፕት የምናወራበት ጊዜ አልፏል አዳፕት ማድረጉን የመጀመሪያ አርሴናል ጨዋታ አሁንም ደጋግሜ እናገራለሁ ዩናይትድ አዳፕት ማድረጉ የሊጉ መሪ አርሴናል ላይ በዛ ልክ ብልጫ ወሰደ ክለብ የለም እንደ ማንቸስተር ዩናይትድ አሳማኝ ብቃት ያሳየው በውጤት መለካት የለበትም ያ ጨዋታ ከመጀመሪያ ከዛ ጨዋታ አንስቶ እስከ ዛሬ ድረስ የምናነሳው ሐሳብ ላይ የዩናይትድ እና አርሴናል ጨዋታ በውጤት መለካት የለበትም ስንል የነበረበትን ዋነኛ ምክንያት እንግዲህ በሌሎች ክለቦች ላይ ይሄ ክለብ ከጊዜ ወደ ጊዜ ወደ ሪትም እየመጣ መሆኑን የታየበት ድል ነው አዳዲስ ተጫዋቾች ሁሉም በግብ ላይ በተሳተፉበት ወትሮም ግብ ላይ በመሳተፍ ስማቸው ሲጠራ ማናቃቸው ወይም በተሳትፏቸው በጣም ዝቅተኛ የሆኑ ግብ ላይ በተሳተፉበት ምሽት ዩናይትድ ለደጋፊዎች እርካታና መተማመን የሚፈጥር ለቡድኑ ቀጣይነት ያለው የስነቦና ጥንካሬ በበለጠ ከፍ የሚያደርግ ለሩበን አሞሪም ደግሞ በተረጋጋ መንፈስ ይሄን አሸናፊነት የሚያስቀጥሉበት ሌላ ጣፋጭ ድል በኦልድ ትራፎርድ ተመዝግቧል ጨዋታው እንዴት ነበር እስቲ አንድ ጉዳይ ወደ ኋላ ልመልሳችሁና እናስታውስ ከ3 ሳምንት በፊት በእንግሊዝ ተነባቢ ጋዜጦች በአጠቃላይ የፊት ገጽ ዴሊ ቴሌግራፍ በጄሰን ዳንክ መሰለኝ ካልተሳሳትኩ ዘጋቢው አንድ ዘገባ ይዞ ወጣ ማንቸስተር ዩናይትድ ከሰንደርላንድ ጋር ሊጫወት ነው ቼልሲ አሸንፎ ከመጣ በኋላ ከሰንደርላንድ ጋር ሊጫወት ነው ቼልሲን ያሸነፈበት ምክንያት አሳማኝ ስላልሆነ ይሄን ጨዋታ ከተሸነፉ ማንቸስተር ዩናይትዶች ኢንተርናሽናል ብሬክን ተጠቅመው ሩበን አሞሪምን ያሰናብታሉ ይላል ልክ በቼልሲ ድልና በሰንደርላንድ ጨዋታ መካከል የብሬንፎርድ አዌይ ማች አለ ያን ጨዋታ ተሸነፉ ወደ ሰንደርላንድ ጨዋታ ሲመጡ ግን አሰልጣኙ በስራቸው ላይ ዋስትና የላቸውም የሚል ሰፊ ዘገባ ቴሌግራፍ ይዞ ወጣ ልክ ማንቸስተር ዩናይትድ ሰንደርላንድ እንዳሸነፈ ቴሌግራፍ በተመሳሳይ ምን አለ ሩበን አሞሪም ጊዜ ገዙበት ኢንተርናሽናል ብሬክን ለታይሚንግ ተጠቀሙበት ለመሻገሪያ በማለት ዘገባ ይዞ ወጣ ነገር ግን ይሄ ዘገባ ከወጣ ወደ ኢንተርናሽናል ብሬክ ተጫዋቾቹ ከተጓዙ ከተወሰኑ ቀናት በኋላ ሰር ጂም ራድክሊፍ ከዘ ታይምስ ጋር በነበራቸው ኢንተርቪው ሙሉ የእንግሊዝ ሚዲያ ያ ዘ ታይምስ ጋዜጣ ሚዲያ ትልቅ የእንግሊዝ ለረጅም ዓመት በእግር ኳሱ ብቻ ሳይሆን በመላው ዓለም ባሉ ፖለቲካም ኢኮኖሚም በተለያዩ ነገሮች
በመስራት የሚታወቀው ትልቅ ሚዲያ ከሰር ጂም ራድክሊፍ ጋር በእግር ኳስ ኮንተንቱ ቆይታ ባደረገበት ወቅት አሰልጣኙ 3 ዓመት ያስፈልጋቸው ይሄን ጊዜ ለመስጠት እኛ ዝግጁ ነን እና በአሰልጣኙ ላይ ከፍተኛ እምነት አለን የሚል ሰፊ ኢንተርቪው እና ለሩበን አሞሪም ኮምፎርት ዞን መፍጠራቸውን በዛ መግለጫቸው ገለጹ። የእንግሊዝ ሚዲያ አተረጋገሙ እንግዲህ እንደሰጡት አይደለም ወስዶ ሚዲያ ላይ የእንግሊዝ ሚዲያ የሚያወጣው የራሱንም ሐሳብ የቀድሞውን ተሞክሮ የቡድኑ ወቅታዊ ሁኔታ እያመዛዘነ ነው ዘገባዎች የሚሰራው። አንድ ዘ ታይምስ ላይ የተመለከትኩት አንድ ትልቅ ጉዳይ ነበር። ሪያል ማድሪድ ይላል ፍሎሬንቲኖ ፔሬዝ ራፋኤል ቤኒቴዝን ለማሰናበት አንድ ኤል ክላሲኮ ጨዋታን እየጠበቁ እያለ ከ15 ቀን በፊት ከማርካ ጋር አንድ ሰፊ ኢንተርቪው ነበራቸው። ይሄ ስፓኒሽ አይደንቲቲን ማድሪድ ቤት መመለስ ፈልጋለሁ የሚል ሐሳብ ያለው ይዘት ያለው አስተያየት ሰጡ እና በወቅቱ ስፔናውያን ተጫዋቾች ሜዳ ውስጥ ይበዙ ነበር በማድሪድ ቤት እና ሮናልዶ ቅሬታ ውስጥ ነው፣ ቤል የበለጠ አድቫንቴጅ አለው። እንደዚህ አይነት ጉዳዮችን ማርካ አያይዞ ነው የጻፈው። ነገር ግን ፍሎሬንቲኖ ፔሬዝ በቤኒቴዝ ውስጥ ያን የማድሪድ ስፔና አይደንቲቲ ለመገንባት እንደሚያስቡ ከማርካ ጋር ቆይታ አደረገ። ይሄን ጉዳይ አያይዞ በነገራችን ላይ ዘ ታይምስ ጽፏል። ምሳሌው ከዚህ ታሪክ ጋር ይገናኝ ይሁን የሚል አሁንም በባለቤቶቹ የእግር ኳስ ድርሻውን የማንቸስተር አብዛኛውን የውሳኔ አቅም ያዙ 27.8% የክለቡ ማይኖሪቲ ሼር ሆልደር የሆኑ ባለቤት እንደዚህ ወጥተው ተናግረው እንኳን የእንግሊዝ ሚዲያ በቀጥታ አልተረጎመው። አሰልጣኙ ዩናይትድ ቤት ወንበራቸው አሁንም ከባለቤቶቹ ቀጥታ ድጋፍ ቢሰጥ እንኳን ቀጣይነት ወይም አስተማማኝነታቸውን አሁንም ጥያቄ ውስጥ ይከተ ነበር እና ያሰልጣኙ ስራ በየሳምንቱ አንደኛ ለሚዲያ ሽያጭም ይጠቀሙበት ነበር። አሰልጣኙ ጫና ውስጥ ይከቱ ነበር። ዩናይትድን እንደ ቡድን ከድሉ ጀርባ ስላሉ ክፍተቶች እንጂ ከድሉ ጋር ተያይዞ የሚነሱ ጥንካሬዎች አናስተውልም ነበር። ተውት አንድ የማስታውሰውን ዘገባ ላስታውሳችሁ። ዩናይትድ ከፉላም ጋር ቻውቶ የብሩኖ ፈርናንዴስ ፍጹም ቅጣት ምት መሳት መላውን የእንግሊዝ ሚዲያ የሀገራችንን ሚዲያ አጥለቀለቀ። ግን በደንብ ያስተዋለ እግር ኳስን በማየት የሚረዳ የእግር ኳስ ቤተሰብ ይሄ ከድጋፍ ከስሜታዊነት ወጥቶ ለሚረዳ የዩናይትድ የመጀመሪያ 25 ደቂቃ ብልጫ እንደዛ አይነት ፈጣን የግብ እድል መፍጠርና በግብ አለመታጀቡ እንጂ እንደነዛ አይነት ብልጫዎችን ዩናይትድ ቤት ዘንድሮ በተደጋጋሚ እናያለን። ግን ዩናይትድ በግሪፍሲ ታውን ሲወጣ የኦናና ጉዳይ ዩናይትድ ከማንቸስተር ሲቲ ጋር ሲሸነፍ የባይነድርና የተከላካዩ የመከላከል ስትራክቸር ጨዋታውን የጀመሩበት ቴምቦ ደርቢ አለመምሰሉ ትኩረት የሚስቡ ጥቃቅን ነጥቦች አሉ መዘው የሚያወጡት። የቡድኑን እድገት ግን እነዛ ጨዋታዎች ላይ አይታዩም ነበር። በሚዲያው ደረጃ ሚዲያው የሚተቸው ምንድነው? ሩበን አሞሪም ታክቲካሊ ማንቸስተርን ምን ያክል አሳድገዋል ከአምና ዘንድሮ በሊጉ ከፍተኛ ኤክስጂ በድምሩ ክሬት ያደረገ በተጋጣሚ የመጫወቻ ቦክስ ውስጥ በርካታ ኳስ የነካ በርካታ ሙከራ በሊጉ ያደረገ እያንዳንዱ የማጥቃት እንቅስቃሴ ብትመለከቱ ማንቸስተር ቢያንስ በሁሉም አንደኛ ላይሆን ይችላል፣ ግን 75% ባሉ የማጥቃት ስታቶች ሁሉ አንደኛ ነው። ይሄን ገብታችሁ ኦፕታ ላይ ዋና ፔጅ ላይ ማትሪክሱን መመልከት ትችላላችሁ። የሚያስደነግጥ የዩናይትድ ቁጥር አለ። በድል ሳይታጀብ መጀመራቸው ግን አሰልጣኙ ላይ የሚነሳው ትችት በእለቱ የሚፈጠሩ አጋጣሚዎች እንጂ የቡድን እድገት ላይ አንድም ሚዲያ ትኩረት ሰጥቶ ሲዘግብ አልተመለከተም። እንደውም በተናጠል ስለ ተጫዋች እድገት ነው እንደውም የሚዘገበው እኮ የሚያስገርም ነው። በአንድ አሰልጣኝ ውስጥ አንድ ተጫዋች አድጎ አሰልጣኙ ይሰናበት እያሉ ስለ ተጫዋቹ እድገት ያነሳሉ። ይሄ ተጫዋች ቤንች መሆን አለበት ሲሉ የነበሩ አምና፣ ዛሬ ላይ ግን ሩበን አሞሪም ከእንግሊዝ ሚዲያ እስከ ሀገራችን ሚዲያ ድረስ ነው አፍ ያዘጉት። አንፊልድ ላይ ያሸነፉ፣ ብራይተንን
አምና ማንቸስተር ዩናይትድን ያቆሰለውን ክለብ ዘንድሮ ሜዳቸው ላይ 4-2 በማሸነፍ ሩበን አሞሪም በፈገግታ በኩራት ደስተኛ ሆነው በዛ ኮሊደር ላይ ያለፉ። ያን ፊታቸውን ሳንመለከት 3 ተከታታይ ጨዋታ ሞላ። አንድ የግል ሐሳብ እዚህ ጋር ለማንሳት ዩናይትድን ዘንድሮ ግን በደንብ ፍሩ። አድማጮች ይሄን ፕሮግራም የምታደምጡ የዩናይትድን ደጋፊዎች በርካታ አላችሁ በቻናላችን፣ የአርሴናል የሊቨርፑል። ዘንድሮ ግን ዩናይትድን የማይሰጋ የእግር ኳስ ቤተሰብ ከባድ ነው። እስቲ ዩናይትድን እንመልከት። ከጊዜ ወደ ጊዜ እዚህ ቡድን ውስጥ የሚሻሻሉና መብቴ የተበጀላቸው የመጡ ጉዳዮች ቦታቸውን ከያዙ እንዴት ነው ዩናይትድን እንዲሁ ዝም ብለን እንመለከተው? ወይም የአምናውን የካቻምናውን ጉዳይ ያስታወስን አይ ዩናይትድ ገና ሽግግር ላይ ነው፣ ሽግግር ውስጥ ያለ ቡድን ነው ሲያፈተልክ ለመያዝ የሚከብደው። ምክንያቱም የማሸነፋው መንገድ ከያዘ ሽግግሩ ይፈጥናል። ሽግግር ደግሞ ፈጠነ ማለት ያ ቡድን ለቅንጅት ራሱን አዘጋጅቷል። ቅንጅትና ሽግግር ደግሞ ከተዋሃዱ የትኛውም ክለብ ለመያዝ ይቸግራል። ዩናይትድ አስደናቂ ውጤት የፋቢያን ሁዝለርን ሃይ ተርኖቨር ተቆጣጥሮ ዩናይትድ የነበረው የመጀመሪያ 30 ደቂቃ ብልጫንና ብራይተን አንድ ቢልድ አፕ ለማድረግ እንዴት ሲቸገር እንደነበር የዩናይትድ ሃይ ፕረስ አንደኛውን ግብ በማቲያስ ኩኛ አማካኝነት አስቆጥረው ሁለተኛውን እስኪደግሙ ድረስ ያለው ፍጥነትና የዩናይትድ ፍላጎት የሚያስገርም ነበር በትናንት ምሽቱ ጨዋታ። በአጠቃላይ ግን አዳዲስ ፈራሚዎች በቀጥታ ግብ ላይ በተሳተፉበት ብራያን ኢምቤሞ፣ ማቲያስ ኩኛ፣ ቤንጃሚን ሼሽኮ አሲስት ማድረግ ችሏል። ኩኛ አስቆጥሯል። ኢምቤሞ 2 ግብ አስቆጥሯል። ዩናይትድ ከረፍት በኋላ በደንብ አይታችሁ ከሆነ መጀመሪያ 2-0 ከረፍት በፊት መርቶ መውጣት ቻለ። ከረፍት በኋላ ሶስተኛዋን ግብ ወሳኙን ግብ ውጤቱ ኮንፈርት ዞን ላይ እንዲቆም ያደረገ። ከዛም በኋላ ነው 74ኛ ላይ ዌልቤክ በቅጣት ምት ኮስታ ኩላስ 92ኛ ላይ አስቆጠረ። የማሸነፊያዋን ግብ ደግሞ ውጤቱን ያረጋገጨችዋን ግብ ማስቆጠር ቻለ። እነዚህን ጉዳዮች ስንመለከት ካሰሚሮ ግብም አስቆጥሮ አሲስት አድርጎ ኩኛም ሲያስቆጥር 2 ብራዚላውያን ተጫዋቾች ለማንቸስተር ዩናይትድ በክለቡ ታሪክ ግብ ላይ ተሳትፎ አድርገው 2 ተጫዋቾች 2 ግብ 1 አሲስት በ3 ግብ ላይ ተሳትፎ ሲያደርጉ ለመጀመሪያ ጊዜ ነው በማንቸስተር ዩናይትድ ታሪክ። የትናንትናው ሉክሾ አሲስት አድርጓል ለካሰሚሮ ግብ። ቤንጃሚን ሼሽኮ ለብራያን ኢምቤሞ 61ኛ ደቂቃ ላይ ለተቆጠረችው ግብ አሲስት ማድረግ ችሏል። ከረጅም ጊዜ ጉዳት በኋላ የተመለሰው ሄቨን እንኳን ብራያን ኢምቤሞ የማሸነፊያውን ግብ ሲያስቆጥር አሲስት አድርጓል። ዩናይትድ በግብ ላይ ተሳትፎ ያደረጉ ተጫዋቾችን ዲፓርትመንትን ግን ካስተዋላችሁ ካሰሚሮ ዲፌንሲቭ ሚድፊልደር ነው። ሉክሾ ከባክስሪ ተከላካዮች አንደኛው ነው። ሄቨንም በተመሳሳይ። ስለዚህ 3 የመከላከል ባህሪ ያላቸው ተጫዋቾች በግቡ ላይ ተሳትፎ አድርጓል። ይሄ ያለ አንድ የተጠና ሲስተም እንዲሁ ድንገት የሚፈጠር አይደለም። ዩናይትድ እየተዋሃደ ነው። 3 ተከታታይ ጨዋታ ሩበን አሞሪም አሸንፈዋል። የአንፊልዱ ድል ለአመት ለዚህ የውድድር አመት ስንቅ የሚሆን የሞራል ከፍታ ነው የሚያገኙት። ለምሳሌ የመጀመሪያውን ግብ ያስቆጠረው ብራያን ኢምቤሞ በራስ መተማመኑን ተመልከቱ። 4ኛውን ግብ ዩናይትድ ይሄ ያጣውን አይነት የመጨረሻ ደቂቃ መረብ ላይ ይሄ በግብ ውጤትን የማረጋገጥ ስፒሪት ዩናይትድ ቤት የምታዩት አሁን አንድ ይሄ ለንጽጽር መቸኮል ወይም እያነጻጸርኩ አይደለም። አሁን የማነሳውን ሐሳብ አብዛኛው የእግር ኳስ ቤተሰብ በንጽጽር አንግል አትመልከቱ። ዴቪድ ቤካምን፣ ራያን ጊግስን፣ ሩድ ቫን ኒስተልሮይ፣ ዋይን ሩኒ፣ ሮናልዶ እያንዳንዱን ተጫዋች በዩናይትድ ቤት ተመልከቱ። ክላስ ናቸው። የክለቡ የምንጊዜ ምርጥ ተጫዋቾች ተርታ የሚገኙ ናቸው።
አስደናቂውን ዩናይትድ በፈርጊ ጊዜ ስንመለከት እነዚህ ተጫዋቾች ትልቁ ሚና ተጫውተዋል። ግን አንድ ትልቅ አይደንቲቲ ያለው ዩናይትድ ቤት ኃላፊነትን የመቀበል ጫናን የመቀበል ክለቡ የሆነ ውጥረት ሲገባ ከዛ ውጥረት ለማውጣት ኃላፊነትን መቀበል ይሄ አእምሮአዊ ዝግጁነታቸው ብራያን ምቤሞ ላይ እንደዛ አይነት ሚና ያያየን አሁን አራተኛዋን ግብ ሲያስቆጥር በራስ መተማመኑን ተመልከቱ። ይሄ ዩናይትድ ቤት የጠፋው ኃላፊነት ከዚህ በፊት የምታስታውሱ ከሆነ አንድ ፕሮግራም ላይ አንስተን ነበር። አሞሪም ታክቲካሊ ሜዳ ውስጥ ተግባራዊ ለማድረግ እየጣሩ ያሉበት መንገድ 100% ውጤታማ መሆኑ አይቀርም። ግን ተጫዋቾች ኃላፊነት የመቀበል አቅማቸው በጣም ዝቅተኛ ነው። ይሄን ከሚያሳዩ ምክንያቶች መካከል ብሩኖ ሜዳ ውስጥ ያለው ግዴለሽ እንቅስቃሴና የተገኙ ቻንሶችን የሚያባክንበት መንገድ ምቤሞ ላይ ያየነው አሁን ትናንትና ኃላፊነትን የመቀበል ያ ዩናይትድ ቤት ከጊዜ በኋላ ጠፍቶ የነበረው ክለቡ ጫና ውስጥ ቢኖር ከዛ ጫና ውስጥ ለማውጣት ብቁ መሆን በአእምሮ ደረጃ መዘጋጀት። ምክንያቱም አንፊልድ ላይ አግብቶ ከ9 እስከ 10 ዓመት ቡድኑ ሳያሸንፍ ፈጣኗን ግብ ማግባት ብቻ አይደለም በጨዋታ ላይ ያለውን የአሰልጣኙ ታክቲክ ለመተግበር የነበረው ሙሉ 11 የዩናይትድ ተጫዋቾች ንቃት የሚያስደንቅ ነው። ደገሙት ከብራይተን ጋር ፋቢያን ዙለርን 4-2 አሸነፉ። የዩናይትድ ድል ብዙ ሚስጥሮች የሚወጡበት ሩበን አሞሪም የሰከኑበት ዩናይትድ እንግዲህ ወደ ቶፕ 4 ደረጃ በድጋሚ የመጣበት የምሽቱ ድል ነበር። እንኳን ደስ አላችሁ የማንቸስተር ዩናይትድ ደጋፊዎች። በተለይ ከኛ ጋር አብራችሁ ሩበን አሞሪምን ሲተች እኛ ስንከላከል እኛን ስደግፉ ለነበሩ የእግር ኳስ ቤተሰቦች እንኳን ደስ አላችሁ ለማለት እንፈልጋለን። ማንቸስተር ዩናይትድ ብራይተንን 4-2 በሆነ ጣፋጭ ውጤት በማሸነፍ የደረጃ ሰንጠረዡን ከፍ ባደረገበት የ9ኛ ሳምንት ጨዋታ ዙሪያ የተወሰኑ ቆይታዎችን አደረግን። በስታንፎርድ ብሪጅ ልክ እንደ በጋ መብረቅ የመጣው ያልተጠበቀው የቼልሲን ሽንፈት እናነሳለን። ዛሬ ስለሚደረገው አርሴናል ክሪስታል ፓላስ እንዲሁም በፕሮግራም መሃል ለመጠቆም ያልኩት ዛሬ ምሽት የኤል ክላሲኮ ጨዋታ ይኖራል። በዛ ጨዋታ ዙሪያ ቅድመ ጨዋታ ግምገማ እናደርግም፣ ነገር ግን ድረ ጨዋታ ግምገማ ይዘንላችሁ እንመጣለን። ምክንያቱም ትኩረት የሚሰጣቸው የሀገራችን እግር ኳስ ቤተሰቦች ትኩረት የሚሰጣቸው ትላልቅ የፕሪሚየር ሊግ ቅድመ ጨዋታና ድረ ጨዋታ ፕሮግራሞች ስላሉ ለነዛ ትኩረት እንሰጥና ኤል ክላሲኮን ግን ሰኞ ንጋት ለእናንተ ይዘን እንመጣለን። ከእናንተ ጋር